ሰላም ሰላም ውዶች እንዴት ናችሁ? እዚህ ጋር ያለችው እህቴ እንግዲህ ምን ብላለች? በእናትሽ የቱን አሰራር አሳየኝ ብላለች። እንግዲህ እሷ ብቻ ሳትሆን ብዙ ሰው ኮሜንት ስር እየጻፋችሁ ያላችሁት እና በጣም ይቅርታ በዚህ አጋጣሚ ያው ብዙ ኮሜንት አላነብም። ያው ጀስት ቪዲዮ ቀርጬ ፖስቼ ነው የምወጣውና አጋጣሚ ግን ዞር ስል ስላየው ተደጋገመብኝ። ለምን አላሳያችሁ ብዬ አስቤ ነው። እና እንግዲህ ይሄ የቱም ሶስ ሁሉም ሰው በተለያየ መንገድ ነው የሚሰራው። በወተት የሚሰራ ሰው አለ፣ እንቁላል የሚጨምር አለ፣ በውሃ የሚሰራ አለና በተለያየ መልኩ ነው የሚሰራው። እኔ ግን የኔን አሰራር አሳያችኋለሁ ማለት ነው። በዚህ አጋጣሚ ያው ምግብም እያንዳንዱ ሰው የራሱ የሆነ ሬሲፒ ያለው አንድ አይነት ምግብ ሆኖ በተለያየ መልኩ ሊሰራ ይችላል። ያው እንደዚህ አይደለም የሚሰራ ምናምን የሚል ሰው ስላለ ብዬ ነው ጀስት። እና አሁን ምንድነው የምናደርገው? መጀመሪያ ነሻውን እናዘጋጀዋለን ማለት ነው። መድረቅ ስላለበት ወይ መቀስቀስ ስላለበት እዚህ ጋር ነሻ ማለት ይሄ ኮርን ፍላወር ወይ ደግሞ ነሻ ይባላል እንግዲህ በአረብ ሀገር። 4 ማንኪያ የሾርባ 3-4 ወይ ደግሞ ግማሽ ብርጭቆ ኮርን ፍላወር የሚነሻ እና 2 ኩባያ በትንሿ ውሃ እንጨምርና መጀመሪያ እንግዲህ የምናዘጋጀው ይሄን ነው። ይሄንን በደንብ አድርጌ ካማሰልኩት በኋላ ጋዜ ላይ ጥደውና እስኪወፍር ድረስ አማስለዋለሁ። እዚህ ነው የሚሆነው። ከዛ በኋላ እንደዚህ አይነት ሰሃን እንዲቀዘቅዝ እንተዋለን። እንደዚህ ዘርገት እናደርገውና እስከዛ ድረስ ሌላውን ግብአት እናዘጋጃለን። እስከዛ ድረስ ነጭ ሽንኩርታችንን እናዘጋጃለን። የምትፈልጉትን ያህል ነጭ ሽንኩርት መጨመር ትችላላችሁ። እዚህ ጋር እኔ 5-6 ፍሬ ነው የምጨምረው እና እዚህ ጋር አንዳንድ ጊዜ ነጭ ሽንኩርት ውስጡ የሆነ የመብቀል አይነት እንትን ካለ እሱ ማውጣት አለብን ለመፍጨት እንዲመቸን ማለት ነው። ትንሽ ሎሚ ጨምራለሁ። እንደዚሁም ትንሽ ካል 1 ማንኪያ የሚሆን ወይም ቪኒገር፣ ጨው ሻይ ማንኪያ የፈለጋችሁትን ያህል መጨመር ትችላላችሁ። ሌላው ዘይት ነው። ዘይት 1-5 ማንኪያ 1-2 ይሄው ቅድም የሰራ ነው ያዘጋጀው ነሻችን ይኸውላችሁ እንደዚህ ቀዝቅዟል። እንደዚህ እንዲሆንልን ነው የምንፈልገው። ስለዚህ ምን እናደርጋለን? ይሄንን ቅድም ያዘጋጀነው ነጭ ሽንኩርታችን ውስጥ እንጨምረዋለን። ሁሉንም በአንድነት ምን እናደርጋለን? እንፈጨዋለን። እንዳልኳችሁ ከፈለጋችሁ እዚህ ውስጥ ነጩን ብቻ እንቁላል መጨመር ትችላላችሁ። ያው የሚጨምር ሰው ስላለ እኔ ግን መጨመር አልፈለኩም። ይሄንን በደንብ አድርገን እንፈጨዋለን። ዋው ውዶች ይሄው እንደምታዩት በጣም ክሬሚ ሆኖ እንደዚህ ደርሶልኛል። ይሄናውን በሳህን አደርገዋለሁ። ብቻ ያያችሁት አብረን የሰራ ነው እንዴት ክሬሚ እንደሆነ በጣም ነው የሚጣፍጠው። ነሻም አለመጠቀም ትችላላችሁ። በነገራችሁ ላይ የሆነ ቀን አሳያችኋለሁ። ግን እዚህ ጋር የጠበስኩት ዶሮ አለ። አሁን እንቀምሰዋለን። ይሄንማ ባለፈው ባሳያችሁ ቅመም ነው ያዘጋጀሁት። በድንችም መቅመስ እንችላለን። ውዶቹ እንዴት ነው ያሳየኋችሁ? ገባችሁ? ወደዳችሁት? ኮሜንት ላይ ጻፉልኝ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።